መጽሐፍ ቅዱስ የታውቀው መጽሐፍ ቅዱስ እኮ የነቢያት የሐዋርያት ትምህርት ወዳጄ ድንግልን የጠላ ነብይ አለ ድንግልን የተሳደበ ነብይ አለ የናቀ ያቃለለ ነብይ አለ ታዲያ ከነቢያት ያልተገኘ መጽሐፍ ቅዱስ ከየት መጣ መጽሐፍ ቅዱስ ሲሉ እውነት መስሏችሁ ነው በየምናችሁ በየቲክቶኩ ምን ስትመለከቱ መጽሐፍ ቅዱስ የዓለም ጥም የረካበት ዓለም ከጥሙ የዳነባት የሕይወት ውሃ መገኛ አሳዩኝ እቺ የተቆለፈች ጉድጓድ ማናት አሳዩኝ ንገሩኝ የአብርሃም ጉድጓድ ናት እርሷ አረኞች ያበላሿት የኖረች ናት የያዕቆብ ጉድጓድ ናት አረስንቱስ ከነንስሶቻቸው ሲጨማለቁባት የኖረች ናት ስለየትኛው የሕይወት ውሃ ጉድጓድ ነው የሚናገረን ያ የሕይወት ውሃ ሳምራዊቷ ተቀምጣ የነበረችበት የሕይወት ውሃ ነው አይደለም ከዚህ የሚጠጣ እንደገና ይጠማል አላለም እንደገና የማያስጠማ የሕይወት ውሃ እኔ ነኝ አላለም የሕይወት ውሃ እኔ ነኝ ካለ ክርስቶስ የሕይወት ውሃ ጉድጓድ ማናት እሺ የሕይወት እንጀራ እኔ ነኝ ካለ የሕይወት እንጀራ መገኛ ማናት እኔ ዓለም ብርሃን ነኝ ካለ የብርሃኑ እናት ምን ትባላለች እመብርሃን ያ ውበትሽን የወደደው ደግሞ እሱ ፈጣሪሽ ነው አለ ለምን የድንግል ማርያም ፈጣሪዋ ልጇ ነው ውበቷን የወደደላት በማህፀኗ ያደረው ፈጣሪዋ ነው ድንግል ማርያም ፍጡር ናት እነን የካደማን አለ ማን ፈጠራት ልጇ ለዚህ እኮ ነው ኦ መንክር መልዕልተ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠራ ወላዲቶ ወተዋሃደ ስጋ እምኔሃ ዘውእቱ ፈጣሪ ናቴዋ ኤው ከነቢያት ጋር የተስማማው ሊቅ መየዋ ቅዱስ ኤፍሬም ስለእመቤታችን አስፍቶ አምልቶ የተናገረ ሊቅ ነው እንዲህ አለ ይህ ከህሊና በላይ ነው አለ አስተውል ከህሊና በላይ በሆነ እምነት ውስጥ ነው ያለ ነው ወራዳ አትሁን ወሮ በላዎችና ሆዳሞች አይክበፉ አስተውል በነቢያት ላይ በሐዋርያት ላይ በሊቃውንት ላይ የተገለጠው ምስጢር እኛ ውስጥ አለ ስለእመቤታችን መናገር የሚችል ግን አንደበት ይኖራል በቤተ ክርስቲያናችን አስተምህሮ መሰረት ስለ ነገር እግዚአብሔር ስንናገር እንዲሁ ለመዳን ያክል ነው የምንናገረው እንጂ እግዚአብሔርነቱን ማወቅ አንችልም እግዚአብሔርነቱን ማወቅ የማንችለው እግዚአብሔር ደግሞ እናቱ ያደረጋትን እመቤታችንን በጉባኤ ለመግለጽ አለመግለጹ ክፍተት አለመግለጹ ስተት ስለሆነ የቻልነውን ለመናገር ያክል እንጂ ስለሷ ሞልቼ አውቄ ጨርሼ እናገራለሁ ማለት የሚችል ሰው የለም ይህንን በተመለከተ ሊቁ ያዕቆብ ዘስሩግም ተናግሯል ስላንቺ መናገር የሚቻለው ማን ነው አንደበትም የለንም ነገር ግን አለመናገር ስለማንችል ደግሞ እንመሰክራለን በጣም አድንቆ ነው የተናገረው እንደነ ቅዱስ ሪያቆስን የመሰሉ በምን እንመስልሻለን ምን አይነት ምሳሌ ልንሰጥሽ እንችላለን ብለው አድንቀው ነው ያለፉት ስለእመቤታችን የሚነገረውን ነገር ሰምቶ የማይደነቅ አይምሮ ዲያብሎስ ያረፈበት ቢሮ ነው ማለት ነው ምክንያቱም ስለሷ እንዲነገር የማይፈልገው በልጇ የተቀጠቀጠው ዲያብሎስ ብቻ ነው እና እመቤታችን በነቢያት ትታወቅ ነበር ወይስ አትታወቅ እስኪ መልሱልኝ ትታወቃለች እንዴት እንደምትታወቅ በደንብ ያዙሽ ነቢያት ያውቋት ነበር ማወቅ ብቻ ሳይሆን ይናፍቋት ነበር ነቢያት ናፍቀዋታል ነቢያት ለማየት ጓጉተዋል ነቢያት ስለሷ ብዙ ዘምረዋል ብዙ ተናግረዋል እንዴት ብለው ማለት ያስፈልጋል ነቢያት ስለ ድንግል ማርያም ሲናገሩ አንደኛ በትንቢት ሁለተኛ በምሳሌ ነው የሚያስቀምጡት ስለ ክርስቶስም በዚህ መልክ ነበር ሲናገሩ የነበረው ዓለምን ስለሚያድነው ለዓለም መስዋዕት ስለሚሆነው ስለ ክርስቶስ ነቢያት ሲናገሩ ብዙ ምስጢራትን ተናግረው ነበር ብዙ ምሳሌያትንም ተናግረው ነበር አንበሳ ብሎ የተናገረ ነብይ ነበር ስለ ክርስቶስ እብን ከተራራ የሚፈነቀል ድንጋይ ብሎ የተናገረ ነብይም ነበር ስለ ክርስቶስ ሲናገሩ በብዙ ምሳሌ አንዳንዶች በጣም በሚገርምና
አስደናቂ በሆነ መልክ ክርስቶስን ገልጸው ነበር። በተመሳሳይ ስለ እናቱም ምስጢራዊ በሆነ መንገድ ገልጸዋል። ለምሳሌ ስለ ልጇ ትንቢት ተናግሮ ስለ እናቱ ያልተናገረ ነብይ የለምና ነብዩ ዳዊትን እናንሳ። ልጄ እያለ የሚዘምረውን ዳዊትን እናንሳ። ምክንያቱም ዳዊት የእመቤታችን አባቷ ስለሆነ በዘር ሐረግ ስንቆጥር አባቷ ነው። እመቤታችን ሰማያዊት ኃይል ሰማያዊት አካል እንዳልሆነችና ከአዳም ዘር እንደሆነች ግልጽ ነው። መጀመሪያ ማወቅ ያለብን ይሄ ነው። እመቤታችን እንደ መላእክት መንፈስ አይደለችም፣ እንደ እግዚአብሔር ፈጣሪ አይደለችም። ነገር ግን ከአዳም ዘር የተገኘች የእግዚአብሔር ማደሪያ ለመሆን የተመረጠች ምድራዊት አካል ናት። ታዲያ ነብዩ ዳዊት አባቷ ነው እንዲህ ሲል ይዘምራል። መጀመሪያ ስለ ልጇ ያነሳና እሷን ያስቀጥላል። ጎሳ ልቤ ቃለ ሰናየ መዝሙር 44 በግዕዙ 45 በአማርኛው ታገኙታላችሁ። ነቢያት ስለ ድንግል ማርያም እንዴት እንደሚናገሩ የዚህ ዘመን ሰዎች አንዳንድ እብዶች ስለ እመቤታችን መጽሐፍ ቅዱስ ላይ የለም ሲሉ አያፍሩም። አናውቅም ማለት ምን ኃጢአት አለው? አልተማርንም ማለት ምን ኃጢአት አለው? አረ ነቢያት ዘምረዋል። ጎሳ ልቤ ቃለ ሰናየ ልቤ በጎ ነገርን አፈለቀ ብሎ ይጀምራል። ስለማን መናገር በጎ ነገር? ስለ ድንግል ማርያም ስለ ክርስቶስ መናገር በጎ ነገር ሆኖ ተገኘ በነቢያት። ልቤ በጎ ነገርን አፈለቀ። የሚገርም ነው። ወአነ አየድ ግብርኤል ለንጉስ ያዙ እናቶቼ። ወአነ አየድ ግብርኤል ለንጉስ ነብዩ እኮ ነው። እኔ ለንጉሰ ሰማይ ወምድር ግብሬን እናገራለሁ፣ ስራዬን እናገራለሁ፣ ለንጉሰ ሰማይ ወምድር ለክርስቶስ እናገራለሁ። ከመቀለ መጽሐፊ ዘጠበጠበ ይጽሕፍ ልሳኔ አንደበቴም ሰተት አድርጎ እንደሚጽፍ እንደባለ ጸሐፊ ጽፈት እንደሚችል ሰው አንደበቴም ሰተት አድርጎ ትንቢት ይናገራል። ይሴኒ ላህዩ ሙሉ ደጓለ መያው ጀምር። እንግዲህ ስለ ክርስቶስ ይናገር ምን አለ? መልኩ ከሰው ልጆች በላይ ነው ይላል። ስለማን ይናገራል? ስለ ክርስቶስ። አስተውሉ፣ ልብ በሉ። ያልተማረ መጽሐፍትን ያላወቀ ያንንም ደግሞ እንደ ክርስትናው ሊኖር ያልወደደ ሰው እንዳይሾልክ መንገድ ላይ የሚወርዱ ብዙ አሉና እንዳትወርዱ ተጠንቀቁ። ይሴኒ ላህዩ ሙሉ ደጓለ መያው ክርስቶስን ምን ብሎ ይጠራዋል? ከሰው ልጆች ሁሉ ያማረ መልክ አለው ይላል። በመከራው ሰዓት ስለነበረው ግን ነብዩ ኢሳይያስ እናየው ዘንድ ደም ግባት የለውም ብሎ ተናግሮ ነበር። ነብዩ ደግሞ ከመከራው በፊት ስላለው መልኩ ምን ብሎ ተናገረ? ደም ግባቱ ከሰው ልጆች ሁሉ የሚያምር ነው አለ። ደም ግባት ሲባል ይሄንኑ የሥጋዊ መልክን ብቻ አይደለም፣ አዳማዊ ኃጢአት የሌለበት ንጹህ ባህሪ ነው ማለት ነው። እስከዚህ ድረስ ነው ውበት ማለት። ውበት ማለት አፋዊ ብቻ አይደለማ፣ ውስጣዊም ነው። አንድ ሰው ምንም መልከኛ ቢሆን እንኳን ቂመኛ ከሆነ መልክ የለውም፣ መልከ ጥፉ ነው የሚባለው። አንድ ሰው ምንም ቢቀላ እንኳን ውስጡ ተንኮለኛ ከሆነ ጥቁር ነው የሚባለው፣ ቀይ አይባልም። ይሄ ስጋ ፈራሽ በስባሽ ነው። ውበት ማለት ውስጥ ጭምር የሚገለጥ ነው። የሰው ውበቱ ውስጣዊነቱ ላይ ነው የሚገለጠው። እና እንዲህ ይላል ከሰው ልጆች ሁሉ ተከወ ሞገስም ከናፍሪካ መጥተህ ወንጌልን ስታስተምር ከአንደበትህ ባለሟልነት ደስ የሚያሰኝ እንደማር የሚጣፍጥ ነገር ፈሰሰ ይላል። ዓለም የሚድንበትን ወንጌል ያስተማረበትን ከንፈር ምን አለው? ሞገስ ፈሰሰ ብሎ ይናገራል ነብዩ። ሞገስ ነው ከአንደበቱ የሚፈሰው፣ ሞገስ ነው ከከንፈሮቹ የሚገኘው አለ። ተክወ ሞገስም ከናፍሪካ። በጣም የሚገርም እንዲህ እያለ ስለ ክርስቶስ ይናገራል። መንበርከ እግዚኦ ለዓለም ዓለም። አያችሁ፣ ለሌላ ሰው ነው የተናገረው እንዳትል ስለ ክርስቶስ መሆኑ እንዲህ ብሎ ይገልጻል። ጌትነትህ ለዘላለም ነው ይላል። መንበርከ እግዚኦ ለዓለም ዓለም፣ ጌትነትህ ለዘላለም ነው አለ። ለዘላለም ጌትነቱ ገንዘብ የሆነለት ማን አለ በምድር ላይ? እነ ዳዊት እነ ሶሎሞን እስከ 40 ዘመን ነግሰዋል። ከዛ በኋላ ተሽረዋል፣ የለም ሙተዋል። ከዛም በኋላ ብዙ ነገስታት በዚህ ዓለም ላይ ይነግሳሉ፣ ያልፋሉ። አንዱ ሲያልፍ አንዱ ሲተርፍ ይኖራል። የሱን ግን ጌትነትህ ዙፋንህ ለዘላለም ነው ይልና ክርስቶስን በጣም የሚገርም መንበርከ እግዚኦ ለዓለም አለ። በትረ ጽድቅ ወበትረ መንግስትከ፣ በትረ ጽድቅ ወበትረ መንግስትከ። ተመልከቱ፣ ስልጣንህም የእውነት ስልጣን ነው፣ የመንግስት ስልጣን ነው፣ የዘላለም ስልጣን ነው።
ብሎ ይናገራል ስለ ስልጣኑ። እንዲህ ያለ ከሄደ በኋላ ነው በጣም የሚገርመው ስለ እመቤታችን ደግሞ ዝቅ ብሎ ወተቀውም ንግሥት በየማነከ አላት። አመፃን የጠላ እውነትን የወደደ መንግስቱ ለዘላለም የሆነ በትረ ጽድቅ በትረ መንግስት ያለው የእርሱ እናቱ ደግሞ ንግሥት ተባለች። እሱ ንጉሥ ተብሏልና ስለዚህ የንጉሱ እናት ንግሥት ተባለች በነብዩ ዳዊት። ንግሥቲቱ በቀኝህ ትቀመጣለች ይላል። ተመልከት አሁን አስተውል። መጽሐፍ ቅዱስ እንዲሁ መንፈሳዊ በሆነ አረዳድ ካልተረዳው ጎጅ ሊሆን ስለሚችል እጠይቅሃለሁ። አስተውል። ንጉሥ ማን ነው? ክርስቶስ። ንግሥት በቀኝ ትቀመጣለች ማናት? እመቤታችን። አይደለችም የሚል የመጽሐፍ ቅዱስ አማኝ ይምጣ እኔ ቤት። አይደለችም ካለ ማናት ይንገረኝ። እሺ ልጇ ንጉሥ ነው። የንጉሱ እናት እሷ ንግሥት ናት በቀኙ ያለችው። እሺ ሌላ አለች ይበል ይንገረኝ። ስለ ዳዊት ሚስት ሊነግረኝ ነው? ስለማን? ዝቅ ብለን እንየዋ። እሺ ንግሥቲቱ በወርቀ ዘቦ በግምጃ በሚያምር ልብስ ተጎናጽፋ በቀኝ ትቀመጣለች። ይህ ወርቀ ዘቦ ንጽህና ነው። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና አጊጣ በቀኝ ትቀመጣለች። ንግሥቲቱ ገና ነብይ ነው። ከ700 ዓመት በፊት ነው የሚናገረው። አስተውሉ። ስምዒ ወለቲ ወርኢ ወአጽሚ እዝነኪ ርእሲ ሕዝበኪ ወቤተ አቡኪ አለ። ምን አለ? እቺን ንግሥት ምን አላት? ልጄ ብሎ ጠራት። ሚስቱ እንዳትለየ ዝቅ አለ። ወትቀውም ንግሥት በየማነከ በአልባሰ ወርቅ ውጽፍት ወሁብርት በልዩ ወርቀ ዘቦ ግምጃ ተጎናጽፋ በቀኝ ትቀመጣለች ካለ በኋላ እቺን ንግሥት ደግሞ ወደ ራሱ አቀረበና ምን አለ? ስምዒ ወለቲ ልጄ ስሚኝ አድምጪኝ አለ። ልጄ ብሎ ጠራት። ማንን? እመቤታችንን። ልብ ብሉ ወገኖቼ አስተውሉ። ልጄ ስሚኝ አለ። እሺ ጆሮሽንም ወደኔ አዘንቢ። ርእሲ ሕዝበኪ ወቤተ አቡኪ ያባትሽን ቤት ያባትሽን ወገን እርሺ። ተመልከቱ ምን ማለት ነው? ያባትሽን ቤት ወይም ያባትሽን ወገን እርሺ ማለት አባትሽ አዳም ያባትሽ ወገን እናትሽ ሔዋን ያዳምና የሔዋን ኃጢያት አለብኝ አትበይ። ስማኝ ወዳጄ ስለ ድንግል ማርያም እናስተምራችሁ እንንገራችሁ እንዴ? ምን ብለን እንንገራችሁ? እሺ ነብዩ የዋለ ልጄ ስሚኝ አለ። ስሚኝ ያባትሽን ቤት እርሺ። ያባትሽ ማን? አዳም። እግዚአብሔር ለአዳም ቃል የገባለት ምን ብሎ ነው? ከልጅ ልጅ ተወልጄ አለ። ከልጅ ልጅ ምን ማለት ነው? የአዳም ልጅ ሔዋን ያለ እናት የወለዳት ሔዋን የሔዋን ልጅ እመቤታችን ከልጅ ልጅ ተወልጄ አለ። እቺ ልጅ የምትወለደው ከነ ዳዊት ዘር ነው። ዳዊት ምን አላት? ልጄ አላት። ስሚኝ አላት። ያባትሽን ቤት እርሺ ማለት የቀደሙ ከአዳም ጀምሮ የነበሩ በሙሉ ወገኖችሽ የኖሩበትን ኑሮ ኖራለሁ አትበይ። እየመከራት መስሏችኋል? ትንቢት 3 ነገሮችን ያካትታል። አንደኛ በኃላፊ፣ ሁለተኛ በተከታይ፣ ሶስተኛ በትእዛዝ መልክ ይነገራል። ትንቢት በኃላፊ ሲነገር እንዲህ ተብሎ ተነግሯል። ሕፃን ተወለደልን። ይሄ ኃላፊ ይመስላል። ነገር ግን ገና ይወለዳል ማለት ነው ትርጉሙ። ምክንያቱም ከ700 ዓመት በፊት የተነገረ ትንቢት ስለሆነ ሕፃን ተወለደልን ማለት የነብዩ ኢሳይያስ ቃል ምዕራፍ 9 ላይ የተቀመጠው ገና ስለሚወለደው ተወለደ ነው። ለምን? ሐሰት የለበትም፣ ጥርጥር የለበትም። ላይሆን ይችላል አይባልምና እንዳለቅ አድርጎ ያየዋል። አየህ ነብዩ አስቀድሞ ምን ያያል? እንደተፈጸመ ሕፃኑ እንደተወለደ በረት ላይ እንደተኛ ያያልና ሕፃን ተወለደልን ወንድ ልጅ ተሰጠን አለ። ስለዚህ በኃላፊ ይነገራል ትንቢት ማለት ነው። ሁለተኛ በትንቢት እንደገና ደግሞ የሚመጣ ሆኖ ይነገራል። ለምሳሌ ድንግል ትጸንሳለች፣ ገና ትጸንሳለች፣ ከዛስ ትወልዳለች። ይሄ ምንን ያሳያል? ገና የሚመጣ አየህ ገና የሚመጣ ሆኖ ይነገራል ትንቢት። ሶስተኛ በምን ይነገራል? በትእዛዝ መልክ ይነገራል። ለምሳሌ በትእዛዝ መልክ ነብዩ ዳዊት ለክርስቶስ እንዲህ ብሎ ተናገረ። አርት ተሰራ ወንገስ።
ምን አለው? ክርስቶስን ወደዚህ ዓለም መጥቶ ስራን ስራ ተከናወን ንገስ ብሎ ይናገራል። ይህ ማለት በህዝቡ ላይ ትነግሳለህ ማለት ነው። ወንጌልን ታስተምራለህ ማለት ነው። ስለዚህ ገና የሚመጣ ሆኖ ግን በትእዛዝ መልክ እንዳዛዥ ሆኖ ነቢያት ይናገራሉ የሚፈጸመውን ነገር። እዚህ ጋር ነብዩ ዳዊት ስለ እናታችን ድንግል ማርያም ሲናገር በትእዛዝ መልክ ይናገራል። ምን ይላል? እርሺ የአባትሽን ቤት እርሺ ማለት የአዳም ኃጢአት የአዳም በደል አለብኝ አትበይ፣ የለብሽም ነው ትርጉሙ። ገና ትወለጃለሽ አይኖርብሽም ነው እያለ ያለው። እንዲህ ካለ በኋላ ምን ይላል? በጣም የሚገርም እኮ ነው። እስመ ፈተወ ንጉሥ ነኪ። አየህ ከላይ ጀምሮ እስራኤል ለንጉሥ እናገራለሁ ብሎ ነበረ። ንጉሥ እግዚአብሔር ዓለማትን የፈጠረ እግዚአብሔር ውበትሽን ወዷልና። ምን አይነት ውበት እስኪ ንገረኝ? ምን አይነት ውበት? እንደ ሳራ እንደ ርብቃ እንደ ሐና እንደ ኤልሳቤጥ ያለ ውበት አይደለም። ኢማ ከሆነ እስከመቤታችን ምን አስጠበቀው? ሳራ ላይ አይወለድም ነበር? ኢማ ከሆነ ሌሎች ሴቶች አይመርጥም ነበር? የለም። ውበትሽን ወዷል ማለት ንጽህናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱም ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። እግዚአብሔር ውበቷን ወዶላታል። አንተ ልትጠላት ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። ላንተ ይባሰ እንጂ እሷስ ውበት አላት። አየህ ውርደቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነብይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባልነኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሱ እናት ናት። ምክንያት ልትፈጥሩ አትችሉም። የንጉስ እናት ናት ውበቷን የወደደላት እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልና ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁኝ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ ሌላ ምን ትፈልጋለህ? ይሄ ብለው ብቻ ያቆም ይመስላችኋል? እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ያለ አስተውል። ሊቁ ምን አለ? ከሊና በላይ ነው አለ ስለ ድንግል ማርያም ሲያስብ። ይህ ድንቅ ነው አለ። ምንድነው ድንቅነቱ አትለኝም? እንዲህ አለ፣ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው፣ እሱም እናቱን ፈጠረ፣ እሷም ፈጣሪዋን ወለደችው አለ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ የፈጠረውንም ሥጋ ከእርሷ ተዋሃደ፣ ነሳ፣ ከእርሷ ነሳ አለ። ይኸው እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው አለ። ፈጣሪሽ ቢሆን ነው አንቺን መረጣል። ምን ሊያደርግ? እናቱ ሊያደርግሽ አለ። አሁን ያዘልኝ በጣም አስተውሉ። ነቢያት እንዲህ አሉ። ይሄን ብሎ ብቻ የተው እንዳይመስላችሁ፣ በጣም የሚገርም ነው። ህየንተ አበወኪ ተወልዱ ለኪ ደቂቅ ሲል ይናገራል። ስለዚህ ንግሥት እኮ ነው። ምን አለ? ስለ አባቶችሽ ፈንታ ልጆች ተወለዱልሽ አለ። አባቶቿ ነቢያት እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት እነ ሰሎሞን፣ በእነዚህ ፈንታ ግን አለ ልጆች ተወለዱልሽ። እነማን? ሐዋርያት ሊቃውንት ተወለዱላት፣ ምእመናን ተወለዱላት። ከዚህ ትውልድ ነህ። በነቢያት ፈንታ ልጆች የው ምእመናን ተወለዱልሽ። ምን የሚያደርጉ? ነቢያት ትንቢት ሲናገሩልሽ እንደነበረ አሁን የሚያመሰግኑ ደግሞ ተወለዱልሽ። በአባቶችሽ ፈንታ ልጆች ተወለዱልሽ። ይሄን ብሎ ብቻ ያቆም ይመስላችኋል ነብዩ?
ወይዘክሩ ስመኝ ወትሰይም ዮሙ መላእክተ ለኩሉ ምድር ስልጣን ሁሉ ሰጥቷት ቁጭ አለ እንጂ ይድነቀ ንግስት ናት አላለም ያለ ስልጣን ንግስና አለ እንዴ አንተ ሞኝ ንግስት ናት ካለ በኋላ ስልጣን ላይ ሰጣት ኑራ ምን አለ እነዚህ ልጆችሽን አለ በምድር ላይ ተሾሚያቸዋለሽ አለ ተሾሚያቸዋለሽ ለምን ሿሚ ነው ልጇ አያችሁ እሱ የባህሪ ንጉስ እሷ የጸጋ ንግስት ሆነች እኮ በጸጋ ንግስና ላይ ደግሞ ይው ተሾሚያቸዋለሽ አለ ለዚህ ነው ብዙዎቹ ምናኔያቸው የተሳካላቸው ስሟን ጠርተው ምእመናኑ ሃይማኖታቸውን አጽንተው እስከሞት ድረስ የቀጠሉት በስሟ ነው ተሾማቸዋለች በመንግስተ ሰማይ ተሾማቸዋለች አስብ ተሾሚያቸዋለሽ አለ ታዲያ መጽሐፍ ቅዱስ ምን እናርገው ይሄን እንቅደደው ስለ ድንግል ማርያም ስለተናገረ አረ ይናገር አረ ያስማው አሁንም ያመስጥረው ይናገረው እንጂ እንዲህ አለ ወይ ዘክሩ ስመኪ በኩሉ ትውልድ አለናቴው አይ ነቢያት ያላወቋቸው አብድንት መተው እንዲህ አለ ወይ ዘክሩ ስመኪ በኩሉ ትውልድ ለልጅ ልጅ ለዘላለም ስምሽን ያሳስባሉ አለናቴው በለስኪ ለዚህ ስሟን እንድናሳስብ የተጠራን እኛ ነንና እግዚአብሔር ይመስገን እሺ ስምሽን ያሳስባሉ አለ እውነት ነው እኛ ለሚመጣው ትውልድ እናሳስባለን ለሚመጣው ትውልድ ያሳስባል ከዚህ ድል እንዳይወጡ ነው ሊቃውንት እመቤቴ ሲሉ የኖሩት አንተ ሞኛ ትሁን እንጂ እንዲህ አለ ነብዩ ዳዊት መዝሙር 44 በግዕዙ 45 በአማርኛው አንቡት ልጁ ሰሎሞን ተተካ በነብይነት በጥበብ ተሞላ እግዚአብሔርንም ጥበብ ሰጠኝ አለ ምስጢርም ገለጠለት ጥበብም ሰጠው ነብዩ ሰሎሞን ደግሞ ከዚህ ላቅ ባለ ምስጢራዊ አነጋገር ሲገልጻት እንመለከታለን በትንቢት እንዴት አድርጎ ገለጻት እሱ ደግሞ መኃልየ ምዕራፍ 4 ላይ ቁጭ አድርጎታል ምን አለ ኩለንታኪ ሰናይት እንታቤ ጀመረ ኩለንታኪ ሰናይት እንታቤ ወዳጄ ሁለመናሽ ውብ ነው አባቱ ምን ብሎ ነበር ውበትሽን ንጉስ ወዷል አለ እንዲህ አስማምተህ መና ታዲያ ልጁ ሰሎሞን ምን አለ ሁለንተናሽ ውብ ነው አለ እንዲህ ብሎ ብቻ የተው እንዳይመስላችሁ አልብኪ ነውር ወኢምንትኒ ላይሌቺ በላይሽ ላይ ምንም ነውር የለብሽም አለ ነውር ስለሌለባት ስለዚች ሴት የሚነግረኝ ሰው አለ እዚህ ማርያም ሚልየት አለ ሚል አንድ ሞኝ አይፈጠም ሞኞች ስለ ክርስቶስ ሲነገር ክርስቶስ እያሉ ነው የተናገሩት ነቢያት እኮ ስም ጠርተው አይደለም ሲናገሩ የኖሩት አንተ ሞኝ አትሁን እንጂ ነቢያት እኮ ምስጢር ነው ሲናገሩ የኖሩት በኋላ በሐዋርያት ይገለጣል በተግባር ይገለጣል በተግባር ነው የተገለጠው የነቢያት ትንቢት አስተውል ምን አለ አልብኪ ነውር ወኢምንትኒ በላይሌኪ በላይሽ ምንም ነውር የለብሽም ንኢ እቲየ መርዓት ኒም ሊባኖስ ምን አለ እቲየ ሙሽራዬ ከሊባኖስ ነይ ያለ ዛሬ ተወለደች የምንላት ከሊባኖስ ተራራ ተወለደች አየህ ከሊባኖስ ነይ አላት አስቀድሞ የምትወለድበትን ተራራ ሳይቀር እምርሰ ሳኔር ወኤርሞን እንዘ ተሰቀይ ጠለ እምግበበ አናብስት ወአናምርት እህቴ መርዓት አራይራይከኒ እህቴ መርዓት አለ አናብስት ከሚያድሩበት ከዛው ከተራራው ከሸለቆ ነይ አላት በዛ ተራራ አናብስትና አናብርት በሚገኙበት ተራራ ስለተወለደች አሳዘንሽኝ አላወላለዷን አይቶ እቺን የመሰለች ንግስት እቺን የመሰለች ፀሐይ እቺን የመሰለች እናትን ተመልከቱ በጊዜው የነበሩ ሰዎች ሳይጠቀሙ ስላለፉ አሳዘንሽኝ አለ ይሄን ብሎ የተወንዳ ይመስላችሁ ነብዩ ነቃገነት አዘክተማይ ህይወት አላት ሲጣራት ደግሞ የገነት ምንጭ የህይወት ውሃ ጉድጓድ ገነት እጹት አዘቅት ህትምት አላት የታተመች ገነት የተዘጋች የተቆለፈች ገነት አላት ነብዩ ሰሎሞን የተዘጋች ገነት ምን ማለት ነው ድንግልና ነው የተቆለፈች ድንግልና ነው እንዲህ ካለ በኋላ ምን አለ አዘክተማይ ህይወት ዘይውህዝም ሊባኖስ ከሊባኖስ የሚፈስ የህይወት ውሃ ጉድጓድ አንቺ ነሽ አላት የህይወት ውሃ ጉድጓድ የተቆለፈች ምንጭ ሆና ግን የህይወት ጉድጓድ የሚገኝ የህይወት ጉድጓድ የሆነች
የህይወት ውሃ የሚገኝባት እሷ እንደሆነች አስቀድሞ ነገረን። ይሄንን ይዛችሁ እስኪ ወደ አዲስ ኪዳን ተጠጋ በሉ። እስኪ ሌላ የህይወት ውሃ ጉድጓድ አሳዩኝ። ምን ትላለህ ታዲያ? ወዳጅ ምን ፈለክ? መድኃኒት ወደዚህ ዓለም ከመጣ የመድኃኒቱ እናት ማን ናት? እሺ እንዲህ አለ ቅዱስ ያሬድ ደግሞ እንዲህ ብሎ ብቻ ይቆምስልኝ አንቲ ውእቱ እጽ ቡሩክ እጸ ህይወት ወእጸ መድኃኒት ህየንተ እጸ ህይወት ዘውስተ ገነት አላት። አየው ከሰሎሞን ጋር ሲገናኝ ምን አለ? የተባረከው ያ በገነት የነበረው እጸ ህይወት አንቺ ነሽ። ያን እጸ ህይወት አሁን አንፈልገውም አለ። አንቺ ተከተሻለ እጸ ህይወት አንቺ ነሽ አለ። ምን ታረጋለህ? ይሄን ብሎ ብቻ ሚቶ እንዳይመስላችሁ ቅዱስ ያሬድ ይቀሽራል። አያል ወታስተስሪ ኃጢአተ ህዝብኪ ተበዋህ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመትኩኒ መድኃኒቶሙ ለማህይምናን ህዝብኪ። ሚገርም እኮ ነው። ለሚያምኑብሽ መድኃኒታቸው ትሆኚ ዘንድ ኃጢአታቸውንም ታስተሰሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተቀብለሻል ይላል። አሰልጥነውሻል አብ ወልድ መንፈስ ቅዱስ አለ። ሚተማመኑሽን ታድኝ ዘንድ አሰልጥነውሻል። አየሽ እስኪ አስተዊ ልብ በይ ልብ ግዢ አስተውል ልብ በል ልብ ግዛ። አየሽ ኮንኪ ተንከተመ ለእርገት ውስተ ሰማይ ወደ ሰማይ መውጫ መሰላልም ሆንሽ ብሎ ይናገራል። ስለዚህ ነቢያት አያውቋትም? ድንግል ማርያምን አያውቋትም? ያውቃሉ። ነብዩ ሕዝቅኤል ምን አለ? የተዘጋች ደጅ በተሰጠን ርዕሰ ጉዳይ ላይ የቤተ ክርስቲያናችንን ትምህርት ለእናንተ ለማድረስ እናታችን የቅድስት ድንግል ማርያም ዛሬ በዓለ ልደቷ ነው ይታሰባል። እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያምን ልደት ከሌሎች ቅዱሳን አበው ልደት ከሌሎችም በዓላት ለየት የሚያደርገውን ነው የምናየው። ጎርጎርዮስ የሚባለው የቤተክርስቲያን አባት ንህነሰ አብደርነ ሞተ እምሕይወት ወወደቅነ በፍትወት ውስተ ደዌያት ወህማም ዘያማስን፣ ቀድሞ እኛ ከሞት ሕይወትን የመረጥን ነበርን ይላል። ቀድሞ ሲል በቀዳማውያን አባቶቻችን አዳምና ሔዋን የሆነውን መናገር ነው። ቀዳሚሰ ወሀበነ አርአያሁ ክብርተ ካለው ጋም አንድ ነው። ቀድሞ የተከበረች የተወደደች መልኩን ሰጥቶ ፈጥሮን፣ እኛ ግን ከዚያ ወተን ሞትን የመረጥን ነበርን። ሞትን መምረጥ ብቻ አይደለም፣ ወሆርነ ሀበዝ ኢይትፌጸም ፍጻሜ ወደ ሌለው ከገቡ መውጣት ወደ ሌለበት ወደ ዘላለማዊ ሞት የሚወስደውን መንገድ ተከትለን ነበር ይላል። ከዚህ በኋላ ነው የነገረ ማርያም የእመቤታችን መወለዷ የሚገባን ማለት ነው። በመልኩ ተፈጥረን መልኩን አጥፍተን በንጽህና ተፈጥረን ከንጽህና ተለይተን ስንኖር በርካታ ንጽህናን ለማስመለስ የደከሙ የወጡ የወረዱ አባቶች ነበሩ ማለት ነው። አንዱ ሄኖክ ነው። ስሙ ራሱ ተሐድሶ ማለት ነው። ሄኖክ የታደሰ ማለት ነው። አባቴ አዳም በምግብ ምክንያት ማርጀትን ጉስቁልናን አመጣ፣ እስኪ እኔ ከምግብ ተከልክዬ ንጽህናን ላስመለስ ብሎ ሞከረ። የአዳምንም የዘሩንም ንጽህና ግን ማስመለስ አልተቻለውም። እሱ ብቻ እግዚአብሔር በፍቅሩ ጎብኝቶት እስከ ጊዜው ድረስ እንዳይሞት ከሞት ፊት መሰወር ቻለ እንጂ ማለት ነው፣ ማስመለስ አልቻለም። ኖህ የሚባለውም ሰው እንደዚሁ ነው። ዓለም ሁሉ ሲጠፋ አንድ የሚድንበት መርከብ ሰራ። ከጊዜው ከታዘዘው ጥፋት ውሃ እሱንም ልጆቹንም ማዳን ቻለ። የቀደመውን ንጽህና ማስመለስ ግን አልተቻለውም ነበር ማለት ነው። ስለዚህ ቅዱሳን አባቶቻችን ደከሙ እንላለን። አብርሃምም ወጣ ወረደ መስዋዕት አቀረበ፣ ያንን ግን ማስመለስ አልተቻለውም። የእመቤታችን የቅድስት ድንግል ማርያም ልደቷ ከሌሎች ልደት ልዩ የሚያደርገው እጅግ በርካታ የሆኑ አባቶች
ደክመው ወጥተው ወርደው ማስመለስ ያልተቻላቸውን በሷ ስለተመለሰ ነው ማለት ነው። እንደ ማሳያ እመቤታችን ቅድስት ድንግል ማርያም ወርቅ ከጭቃ እንደሚገኝ እየሰማችሁ ነው ምእመናን። ከጭቃ ምን ይገኛል? ወርቅ እንደሚገኝ። ከቡላድ ከሚባል ከደንጊያ እሳት ይገኛል። ከጥቁር ላም ነጭ ወተት ይገኛል። እናታችን ድንግል ማርያምም እንደዚሁ ንጽሐ ጠባይ ካደፈባቸው እስከ አዳም እስከ ሙሴ ቀነዮሙ ሞት ይላል ቅዱስ ጳውሎስ። ከአዳም እስከ ሙሴ ድረስ ሙሴ የተባለ ክርስቶስ ነው። እስከ ክርስቶስ ልደት ድረስ ሞት ገዛቸው ይላል። ሞት ከገዛቸው አበው ሞት ያልገዛት የማይገዛት ንጽህና ካደፈባቸው አበው ንጽህና ያላደፈባት እናታችን ድንግል ማርያም ስለተወለደች ልደቷ የተለየ ነው ማለት ነው። ኤልሳቤጥ ተወልዳለች። ቅድስት ናት፣ በሕይወቷ ደግ እናት ናት፣ አብነት የምትሆነ ናት። ኤልሳቤጥ ግን እንደ ድንግል ማርያም ድንግል አይደለችም። ድንግል ማርያም ከጥቁር ላም ነጭ ወተት እንደሚገኝ ንጽሐ ጠባይ ካደፈባቸው አባቶች እናቶች አልፋ ንጽሐ ጠባይ ሳያድፍባት የተገኘች ስለሆነች ድንግል ማርያም ትለያለች ማለት ነው። አሁንም በተጨማሪ ማሳያ ከሔዋን ዘር ተገኝታ ግብረ ሔዋን የሌለባት ማለት ነው። ዘሯ እኮ ከሔዋን እኮ ነው የተገኘችው። አዳም በኩር ያልሆነው አካል እኮ አይደለም የድንግል ማርያም አካል። ነገር ግን ግብረ ሔዋን ግብረ አዳም የለባትም ነው። በዚህ ልደቷን ልዩ ያደርገዋል። የአብርሃም ልደት ይስሐቅን ለማስገኘት ነው። ይስሐቅ ተወልዶ ምን አደረገ? ስለ ዓለሙ ሞተ? የይስሐቅ ስጋው ለዓለም ሕይወት ሆነ? አልሆነም። በሱ በኩል አልፎ የተደረገ ቢኖርም ማለት ነው። የሙሴ ልደት እስራኤልን ከግብጽ ለማውጣት ነው። ከግብጽ ወጡ፣ በመንገድ አለቁ። ምድራዊ መናን በሉ። አበዊክም ውስተ መና በሉ በገዳም ወሞቱ። ከሞት የማያድን መናን እየመገባ ወጣቸው። የሙሴም ልደት ደግ ይባላል። የድንግል ማርያም ልደት ግን ከዘላለማዊ ሞት የሚያወጣን ኢየሱስ ክርስቶስን ለማስገኘት ነው። የድንግል ማርያም ልደት ጥንቱ የአብርሃም ልደት ለይስሐቅ ልደት ጥንት እንደሚሆነው አይደለም። የድንግል ማርያም ልደት አብ ወልድ መንፈስ ቅዱስ በሰዎች መካከል እንዲያድሩ ምክንያት የሆነ መሰረት የጣለ ነው ማለት ነው። ኮንኪ ተንከተመ ለእርገት ውስተ ሰማይ ይላታል ቅዱስ ያሬድ። ከምድር ወደ ሰማይ ሰው ሁሉ የሚወጣበት መሰላል የተተከለበት ነው ማለት ነው። ልዩ የሚያደርገው ይሄ ነው። ሙሽራ ከጫጉላው እንደሚወጣ የማይታየው አካላዊ ቃል እርሷን አዳራሽ አድርጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተገልጦ የሚታይበት ማለት ነው። ወለደችው ለማለት ተወለደች ማለት ጥንቱ ስለሆነ ነው ማለት ነው። ይህንንም ነባቤ መለኮት ቅዱስ ጎርጎርዮስ እንዲህ ይላል። እስመ ኩሎሙ ነቢያት ሶበ ይክህሉ አእምሮቶ ለዘኢይትረከብ። የማይመረመር የማይገኝ የማይታይ እግዚአብሔርን ማወቅ ማግኘት ነቢያት ሁሉ በየዘመኑ ደከመው ማግኘት ባይቻላቸው አስተርአየ እግዚአብሔር ቃል በልደተ እጓለ እመሕያው። ከእርሷ በመወለድ ነቢያት ማየት ማግኘት ያቃታቸው ከሷ ተወልዶ ተገኘ ይላል። ወበልደቱ ይፈታ ማኅተመ ድንግልና ለወላዲቱ ወቡአ ውስተ ዓለም እምድንግልና ወላዲቱ ነው። ነቢያት ማግኘት የተሳናቸው ብዙ ሰውተው ብዙ ወጥተው ወርደው ሰማይ ለጎሙ፣ ዝናብ አቆሙ፣ ዝናብ አወረዱ፣ የሞት አስነሱ። እሱን ግን ማግኘት አልተቻላቸውም። በዚህ ሁሉ ዘመን ማለት ነው ብዙ ሆነው ለዚያውም ማለት ነው እጅግ በርካታ ሆነው አንዱን እንደ ልቤ ይለዋል ዳዊትን፣ አብርሃምን ደግሞ ወዳጄ ነህ ይለዋል፣ ሙሴን ደግሞ እንዳንተ ያለ ወዳጅ የለኝም ይለዋል። እነዚህ ሁሉ ግን እግዚአብሔርን ማየት አልቻሉም፣ ማግኘት ማስገኘትም አልቻሉም ማለት ነው። የድንግል ማርያም ሕይወት ይሄንን ነቢያት ያላገኙትን አካላዊ ቃልን በስጋ እንድናየው በእኛ እንዳድር ያደረገ ስለሆነ ልደቷ ከዚህ ከሌሎቹ ቅዱሳን አባቶች ልደት የተለየ እጅግ የከበረ ነው ማለት ነው። እመቤታችን ድንግል ማርያም
የእውነት ፀሐይ የፍርድ ፀሐይ የወጣባት ሰማይ ናት። ከስጋዋ በተገኘ ብርሃን የዓለሙ ሁሉ ጨለማ ስለተወገደ ማለት ነው። ስለዚህ የድንግል ማርያም ልደት የተስፋ ልደት ይባላል። የአበው ምኞት ጉጉታቸው የተወለደበት ማለት ነው። ማርያም ተሐቱ ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ተብሎ ተነግሮ ነበር። እንደ ነጭ ዕንቁ በአዳም ልቡና ውስጥ ታበራ ነበር። የምታበራዋ ፋና በሐና በኢያቄም ቤት ተወለደች ማለት ነው። የእውነተኛ ብርሃን መገኛ ነው ዕለቱ ማለት ነው። የእውነተኛ መሶብ ከሷ የተገኘውን እንጀራ በልተውት ረሃብ የሌለበት ዘላለማዊ ሕይወትን የሚሰጥ መና የተገኘበት መሶብ የተወለደችበት ዕለት ነው ማለት ነው። ስለዚህ የተለየ ነው ማለት ነው። ልደቱ በእነዚህ ምክንያቶች ይለያሉ። ከመወለዷ በፊት ስለ እናታችን ስለ ድንግል ማርያም በርካታ ትንቢቶች ምሳሌዎች ተመስለዋል። አላችሁ ምእመናን እንደምን አመሻችሁ። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 27 ጀምሮ እንዲህ ይላል። ከሀገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሰራ ይላል እግዚአብሔርም አትስራ ያለውን ትእዛዝ ቢተላለፍ ቢበድል ለእርሱም የሰራው ኃጢአት ቢታወቀው ስለሰራው ኃጢአት ማስተስሪያ ነውር የሌለባትን ሴት ፍየል ለቁርባኑ ያመጣል ይላል። የሰማችሁ ነው። እግዚአብሔር አታድርግ ያለውን ተላልፎ ቢበድል ለኃጢአቱ መስተስሪያ እንዲሆን ነውር የሌለባትን እንስት ፍየል ፈልጎ ያመጣል ይላል። ሴት ፍየል ማለት ነው። ምን የሌለባትን ነውር የሌለባትን ሴት ፍየል አምጥቶ ያመጣ ይሰዋል። በዚያች ምክንያት ኃጢአት ይሰረይ ነበር ማለት ነው። ይሄ በኦሪት ዘሌዋውያን መተርጉማን ስለ እናታችን ስለ ቅድስት ድንግል ማርያም ምክንያተ ድኂን የተነገረ ነው ማለት ነው። የቀደመው ሞት የገባው በሴት እንደሆነ ኋላም ሞት የሚወጣው በሴት ምክንያት እንደሆነ ሲያመለክት እግዚአብሔር አታድርግ ያለውን ተደፋፍሮ ያደረገ ሰው ከኃጢአቱ የሚነጻው ንጽሕት የሆነች ሴት ፍየል አምጥቶ ሲሰዋ ብቻ ነው። በኦሪት ዘሌዋውያን ምዕራፍ 4 መሰረት ማለት ነው። ነውር የሌለባት የተባለች በጊዜው በፍየሉ አንፃር የሚነግረን እናታችን ቅድስት ድንግል ማርያም ከሔዋን ተገኝታ ግብረ ሔዋን ንጽሐ ጠባይ ሳያድፍባት አካላዊ ቃል ከርሷ ስጋ ነስቶ እንደሚያድነን ማሳያ ነው ማለት ነው። እንዲሁም ነቢዩ ዳዊት እንዲህ ይላል ሐነጸ መቅደሶ በአርያም ይላል። ማደሪያውን በአርያም አምሳል አድርጎ ሰራ ይልና መተርጉሙ ምን ይላል? መኑ ይእቲ አርያም ይላል። አርያም ያላት ማንን ነው ይላል። ማነች አርያም ማለት? አርያም ከፍታ ነው። አርያም ልዕልና ነው። መኑ ይእቲ አርያም ዘሐነጸ ወአይረፈ ውስቴታ እግዚአብሔር። እግዚአብሔር በውስጡ ያደረባት እግዚአብሔር በውስጡ ያረፈባት አርያም ማነች? ዘእንበለ ቅድስት ድንግል ማርያም ዘሐደረ ውስቴታ እግዚአብሔር ቃል ይላል። ቅዱስ ሕርያቆስ ነው በድርሳነ ፍልሰታ ላይ እንዲህ የሚለው አካላዊ ቃል ከተሞሸረባት አብ ወልድ መንፈስ ቅዱስ ማደሪያ ካደረጓት ከድንግል ማርያም በቀር ሌላ አርያም ማን አለ? ሐነጸ መቅደሶ በአርያም ሲል የድንግል ማርያምን መወለድ እየነገረን እኮ ነው። የሷን አርያምነት አርያም የምትባለው በሰማያት በስነ ፍጥረት ትምህርት ወደ ላይ ለምጥቀቷ ፍጻሜ የሌላት መጨረሻዋን እግዚአብሔር ብቻ የሚያውቅላት ድንቅ ፍጥረት ነች። አርያም የምንላት ማለት ነው። ጽርሐ አርያም ትባላለች። ያቺ በምድር ላይ ተሰራች ስንል ድንግል ማርያምን ነው ማለት ነው። ሐነጸ መቅደሶ በአርያም ሲል እንዲህ እያሉ ቅዱሳን ነቢያት ስለ እመቤታችን መወለድ በርካታ ትንቢቶችን በርካታ ምሳሌዎችን ተናግረዋል። እንደ አጠቃላይ እናታችን ቅድስት ድንግል ማርያም እንደምትወለድ ስለ ክርስቶስ በተነገረበት አንቀጽ ሁሉ ስለሷም ተነግሯል። ምን ማለት ነው? ይወለዳል ማለት ከማን? ስጋ ከሰማይ መጣ? አልመጣም። ለመለኮት ስጋ የለውም፣ አልነበረውም።
ሰው ሆኜ አድናችኋለሁ ሲል የነቢያት ሁሉ ናፍቆት ከማን ይሆን ሰው የሚሆነው ነው? ሰው ሆኜ አድናችኋለሁ ሲል ጡት እየጠባሁ አድጋለሁ ማለት እኮ ነው። እታዘላለሁ ማለት እኮ ነው። 9 ወር ከ5 ቀን በማን ማህፀን ይሆን አካላዊ ቃል የሚኖረው የሚለው የነቢያትን ሁሉ ትኩረት የሳበ ነበር። እናታችን ቅድስት ድንግል ማርያም በዘመኑ ሁሉ ነቢያት ተወጽእ በትርም ስለ እሴይ ከእሴይ ስር በትር ትወጣለች፣ ከበትሩ ደግሞ አበባ ክርስቶስ ይገኛል እያሉ የተናገሩላት፣ የመረረ ውሃ ሲያገኙ አዲስ ሸክላ ያስመጡና ጨው በውስጡ ከተው ያንን ሲቀብሩት እነ ኤልሳ ይፈወስላቸው ነበር። ውሃው ከምድረቱ ወደ መጣፈጥ ይመለስ ነበር። ያ የእመቤታችን ምሳሌ ነው። የመረረው ውሃ የዚህ ዓለም ሕይወት ነው። የአዳምና የሔዋን ንዴተ ህላዌ ነው። የባህሪያቸው መጎስቆል ነው። አዲሱ ሸክላ የአዳምና የሔዋን ጉስቁልና ያላረፈባት የእናታችን የቅድስት ድንግል ማርያም ስጋዋ ነው፣ አካሏ ነው። በሸክላው ውስጥ የተጨመረው ንጹህ ጨው ደግሞ ኢየሱስ ክርስቶስ ነው፣ አካላዊ ቃል ነው። ንጹህ ጨው በንጹህ ውሃ በንጹህ ሸክላ ሆኖ ያንን ምረቱን እንዳጣፈጠው የድንግል ማርያምም የአዳምና የሔዋንን ንዴተ ህላዌ ጉስቁልና ሳትሳተፍ በመንፈስ ቅዱስ ጠብቆት በዛሬው ዕለት መገኘት ለመረረው ዓለም መጣፈጥ ምክንያት ስለሆነች ነቢያት በሰፊው ስለመወለዷ የተናገሩላት የመሰሉላት፣ ልደቷም ከአበው ልዩ የሆነ ነው ማለት ነው።